ሰላም ተመልካቾቼ ኃይሉ ዮሐንስ ነኝ ከኃይሉ ዮሐንስ ሚኒስትሪስ። ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የቴሌቪዥን አገልግሎታችን ነው። ከሳምንት የቀጠለውን መልእክት ይዤላችሁ መጥቻለሁ። እንደምትባረኩበት ተስፋ አድርጋለሁ። ዛሬም እግዚአብሔር የተመሰገነ ይሁን። በባለፈው ሳምንት ሁለት አብያተ ክርስቲያናት እያወዳደርኩ ከዚያ ውስጥ ትምህርት ለማውጣት ሞክሬያለሁ። ጸሐፊው ሐዋርያው ጳውሎስ ነው ለሁለቱም የጻፈላቸው። ሲጽፍላቸው ለቆላስያስ ቤተክርስቲያን ምዕራፍ 2 ቁጥር 10 ላይ ለአለቅነትና ለስልጣን ራስ በሆነው በእርሱ ሆናችሁ ተሞልታችኋል የሚለውን አንብቤ ነበር። እንደገና ደግሞ ምዕራፍ 3 ቁጥር 10 የፈጣሪውን መልክ የሚመስለውን አዲሱን ሰው ለብሳችሁታል የሚል አንብቤያለሁ። ስለዚህ ለቆላስያስ ሰዎች ያለቀ ነገር ነው የተናገርኩት። ምንድነው? ተሞልታችኋል ነው የሚለው፣ ለብሳችኋል ነው የሚለው። እንግዲህ የተለበሰ ነገር ነው፣ የተሞላ ነገር ነው የሚያወራው። ተሞልታችኋል ከተባለ የሚሞሉበት የቀረ ስፍራ የለም። ለብሳችኋል ከተባለ ሌላ መልበስ አይጠበቅባቸውም። ለኤፌሶን ሰዎች ደግሞ ኤፌሶን መልእክት ምዕራፍ 3 ቁጥር 19 ላይ ወደ ክርስቶስ ፍቅር ደርሳችሁ እስክትሞሉ ድረስ ይላል። እስክትሞሉ ድረስ ኦኬ። ገና እየተሞሉ የሚሄዱበት ወይም ደግሞ እንግዲህ እስክትሞሉ የሚል ነገር ካነበባችሁ ተሞልተው አላለቀም ማለት ነው። እየተሞላ የሚሄድ በሂደት እየተሞላ ይሄዳል። ላይሞላም ይችላል። ብቻ ክፍተቱን እየሞሉ መሄድ ነው። ገና ያላለቀ ነገር ነው የሚናገረው እዚህ ጋር። እንደገና ኤፌሶን ምዕራፍ 4 ከቁጥር 19 ጀምራችሁ ወረድ ብላችሁ 20ዎቹ አካባቢ ስታነቡ የፈጠረውን ምሳሌ እንዲመስል በእውቀት የሚታደሰውን አዲሱን ሰው ልበሱት ነው የሚለው። እንግዲህ ልብ አድርጉ። የቆላስያስ መልእክት ላይ ለብሳችኋል ነው የሚለው። የኤፌሶን መልእክት ላይ ደግሞ ልበሱ ነው የሚለው። ለብሳችኋልና ልበሱ መቼም ቀላል ይመስለኛል። ለብሳችኋል ከተባለ ያለቀ ነገር ነው። ልበሱ ከተባለ ገና ምን ለብሰው ነገር ነው፣ እየለበስን የምንሄደው ነው። ኦኬ። ምዕራፍ 2 ቁጥር 10 ላይ ደግሞ ተሞልታችኋል ነው የሚለው የቆላስያስ ሰዎች። ኤፌሶን መልእክት ምዕራፍ 4 ላይ ደግሞ እስክትሞሉ ድረስ ነው የሚለው። ስለዚህ ሁለቱን የተለያዩ ሐሳቦች በባለፈው ሳምንት መልእክቴ ለማብራራት ስሞክር እንዲህ ነው። ከኤፌሶንና ከቆላስያስ ቤተክርስቲያን ሞር ያደገ ቤተክርስቲያን ዴቨሎፕ ያደረገ መንፈሳዊ ቋንቋ ማውራት የለመደ ጠንከር ያለ ምግብ መመገብ የጀመረ ማን ነው ከሁለቱ አብያተ ክርስቲያናት ብዬ ነበር። መልሱን ተናግሬን የጀመርኩት ኦብቪየስሊ የኤፌሶን ሰዎች ሞር ማቹርድ ናቸው። መልእክቶቹ ራሳቸውን ስትመለከቱ የኤፌሶን ምዕራፍ 1 ጀምራችሁ ኦል ዘ ዌይ እስከ ምዕራፍ 6 ድረስ የኤፌሶን መልእክት በምታነቡበት ጊዜ ሞር ስለ ዳኑበት ጸጋ የድነታቸውን እውነት ሊያስረዳቸው ሲሞክር ብዙ አታዩም። በእርግጥ ይናገራል። ፎከሱ ግን በብዛት የኤፌሶን መልእክት የተጻፈላቸው ስለ ማደግ ነው፣ ስለ ዴቨሎፕመንት ነው፣ አእምሮ ስለ ማደስ ነው፣ ስለ መንፈሳዊ እድገትና ብስለት ነው የጻፈላቸው። ይልቁንም ምዕራፍ 6 ከቁጥር 10 ጀምሮ በቀረውስ ወንድሞች ሆይ መጋደላችን ከደምና ከስጋ ጋር አይደለም፣ ይልቁንም የሰይጣንን ሽንገላ መቃወም እንድትችሉ ብሎ የመንፈሳዊ የዕቃ ጦር መልበስ እንዳለባቸው ማንሳት እንዳለባቸው ዕቃ ጦሩን ከታች ዘርዝሮ አስቀምጦላቸዋል። ይህ ክፍል ስለምን እንደሚያወራው የሰይጣንን ሽንገላ ስለመቃወም ነው የሚያወራው። ያ ሁሉ የጦር ጋጋታ እንግዲህ ተመልከቱ። የተጠቀሰው በአየር ላይ እንደሚገዛው አለቃ ፈቃድ እንግዲህ የኖርንባቸውን ጊዜያቶችም ይናገራል። አሁን እንግዲህ ውጊያችን ከደምና ከስጋ ጋር ሳይሆን በአየር ላይ ወይም ደግሞ በሰማያዊ ስፍራ ካሉት ከክፋት መንፈሳዊያን ሰራዊት ኃይላት ጋር ነው። አሁን ይህ ከላይ ስታነቡ ከሰይጣን ጋር ግብግብ ውስጥ ስለመግባት፣ ከሰይጣን ጋር ሌላ ፍጥጫ ውስጥ ስለመሆን፣ እንደገና ውጊያ ውስጥ ጦርነት ውስጥ ስለመግባት የሚያወራ ይመስላል። የኤፌሶን ምዕራፍ 6 ስታነቡ ስለ በጥሩ አልባሳት ጸንቶ የቆመ እጅግ ግርማው የሚያስፈራ አንድ የሮም ወታደር የሚመስል አልባሳት ነው የጻፈው። ስዕላዊ በሆነ አይነት መልኩ የገለጠው ዓላማው እኛን ወታደሮች ናችሁ ለማለት አይደለም። ወታደሮች አይደለንም። በውትድርና ልክ እግዚአብሔር አልጠራንም። እወቁ። ለወታደርነት የተጠራ የእግዚአብሔር ልጅ የለም። የተጠራ ነው አንድ ወታደር አለቃውን ለማስደሰት በአጭር ታጥቆ ዝግጁ ሆኖ እንደሚኖር እግዚአብሔርን በምናገለግልበት ሰዓት በምድር ስንኖር እኛም በአጭር ታጥቀን አንድ ወታደር አለቃውን ለማስደሰት ትእዛዝ ለመቀበል ቆፍጠን ብሎ እንደሚጠብቅ እኛም ደግሞ በአገልግሎት በምድር ሳለን እንደዚያ ምሳሌ ሰጠን እንጂ ማንንም ለውትድርና እንዳልጠራ እንድታውቁ ፈልጋለሁ። ለምን?
ወታደሮች መላእክት እንደሆኑ ነው መጽሐፍ ቅዱስ የሚናገረው። እኛ ነገስታት ነን። ነገስታትና ወታደሮች እንዴት ነው የሚወዳደሩት? አንዳንድ ክርስቲያኖች አሉ ልክ በቃ የኢየሱስ ወታደር ነኝ የሚሉ ኢየሱስ ወታደሮች የሉትም። ይህንን ነገር ማወቅ ያስፈልጋል። የኢየሱስ ወታደር ነኝ የሚለው በቅንነት እንደው ላይ ለመረዳት በሞክርም እንኳን መቼም እውነቱን መናገር እውነቱን መዘመር ስለሚያስፈልግ የኢየሱስ ወታደር የሚባል ቋንቋ የለም። የኢየሱስ ወንድሞች ነው መጽሐፍ ቅዱስ የሚናገረው። ወንድሞቼ ብሎ ሊጠራቸው አያፍርባቸውም ተብሎ ተጽፏል። ወታደሮች ወንድሞች የሉትም። ኢየሱስ ያሉት ወንድሞች እንደሱ የሆኑ ናቸው። ኢየሱስ የጌቶች ጌታ ነው። ታናናሽ ወንድሞች የሆነን እኛ ደግሞ ጌቶች ነን። ኦኬ። እርሱ የነገስታት ንጉስ ነው፣ እኛ ደግሞ ነገስታት ነን። መጽሐፍ ቅዱስ ለዚያ ነው ዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ እንግዲህ ተመልከቱ፣ ካህናትና ነገስታት ለአባቱና ለአምላኩ ካህናትና ነገስታት አደረገን ይላል። ስለዚህ ለንግስና ነው እየተጠራ ነው፣ ለውትድርና አልተጠራንም። ንጉስና ወታደር ፈጽሞ የሚወዳደሩ ነገሮች አይደሉም። ንጉስ ወታደሮች አሉት እንጂ እንግዲህ ተመልከቱ፣ ንጉስንና ወታደርን ለማወዳደር መሞከር እንግዲህ ትልቅ አለማወቅ ነው ማለት ነው። በመጽሐፍ ቅዱስ እውነተኛውን ነገር ስትመለከቱ እንግዲህ ከዘላለም እስከ ዘላለም አብሮት ይነግሳሉ ስለሚል እንግዲህ አብረን የምንነግስ ለንግስና የተጠራን የሕያው የእግዚአብሔር አብ ልጆች ነን ማለት ነው። ልጅነታችንም በትክክል በመወለድ ያገኘነውን ልጅነት ነው እያወራው ያለሁት እንጂ በሆነ አጋጣሚ የጉዲፈቻ ልጅ ወይም የማደጎ ልጅ የተደረጉ ልጆች እያወራሁ አይደለሁም። ለእግዚአብሔር እኛ የጉዲፈቻ ልጆች አይደለንም። በነገራችን ላይ አንዳንድ ሰዎች ግን አይ እኛ እኮ ከኢየሱስ ጋር ልጅነታችን አንድ አይነት አይደለም፣ የኢየሱስ ልጅነት የባህሪ ልጅ ነው፣ እኛ ደግሞ የጸጋ ልጆች ነን የሚሉ ሰዎች አሉ። ይህንን እኔ አላምንም። እንደዚያ ብዬም አስቤም አላቅም ተቀብዬም አላቅም። ለምን ብትሉ የዘር ልጆች መሆናችንን መጽሐፍ ቅዱስ ስለሚናገር። እኔ እንግዲህ ከሰው ሀሳብ ይልቅ የእግዚአብሔር ሀሳብ ይበልጥብኛል። እግዚአብሔር የባህሪ ልጆቹ እንደሆንን ነው የሚናገረው። የመለኮታዊ ባህሪ ተካፋይ ነው የሚለው። እንግዲህ በመወለድ ብቻ ነው ባህሪ የምንካፈለው። ቢሄቪየር አብሮ በማሳለፍ አብሮ በመኖር መካፈል ይቻላል። ቢሄቪየር ማለት ጸባይ። ለምሳሌ የማደጎ ልጅ አሜሪካ ኢትዮጵያ መጥተው አዳፕት አድርገው ይሄዳሉ። የማደጎ ልጅ ይወስዳሉ። ልጁ እዛ ስለሚያድግ የእነዚያን የአሜሪካውያን ቤተሰቦች ቢሄቪየር ወይም ደግሞ ጸባያቸውን፣ ቋንቋቸውን፣ አበላላቸውን፣ አኗኗራቸውን ይወርስና ከፍ ካለ በኋላ ራሱን ካወቀ በኋላ እንግሊዝኛ ነው የሚናገረው። ከእንጀራ ይልቅ ሳንዶች ነው የሚበላው። እንጀራ ላያቅም ይችላል። እንዲያውም አስተሳሰቡም ሆነ ጸባዩ ልክ እንደዛ ቤተሰብ ይሆናል። ጂኑ ወይም ዘሩ ዲኤንኤው ቴስት ቢደረግ ግን እነሱ ፈረንጆቹ ጋር ሳይሆን ያለው ኢትዮጵያ ያሉት ቤተሰቦቹ ወላጆቹ ጋር ነው የሚገኘው። ስለዚህ ካራክተር ወይም ባህሪ በመወለድ ብቻ የሚገኝ ሲሆን ጸባይ ወይም ደግሞ ቢሄቪየር የሚባለው ነገር አብሮ በመኖር የሚወራረስ ነገር ነው ማለት ነው። እኔ እንደ ኢትዮጵያዊ የማስበው ኢትዮጵያዊ ቤተሰብ ውስጥ ተወልጄ ስላደግኩና ኢትዮጵያ ውስጥ ስላደግኩ ነው እንደ ኢትዮጵያ የማስበው። አማርኛ ሁለቴ ሳላስብ ሰብኮንሽስሊ የማወራው አበሻ ኢትዮጵያዊ ስለሆንኩ ነው። ራይት። ስለዚህ ይሄንን በመወለድ ያገኘው ሳይሆን ኢትዮጵያ ውስጥ በመኖርና ሀበሻዊ ከሆኑ ቤተሰቦቼ በመገኘቴ እና ከነሱ ጋር በማደጌ ነው። ነገር ግን ከቤተሰቦቼ የወረስኩት ደግሞ ጸባይ ሳይሆን ዘርም ተካፍያለሁ። እሱ ደግሞ ካራክተር ወይም ባህሪ የሚባለው ነው። ባህሪ የሚተላለፈው በመዋለድ ብቻ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የእግዚአብሔር ልጆች እንደሆንንና ከአባታችን ከእግዚአብሔር በመወለድ የተላለፈብን ባህሪ እንዳለ መጽሐፍ ቅዱስ በግልጽ ይነግረናል። የመለኮታዊ ባህሪ ተካፋይ። ይሄ ቃል በቂ ነው አይደል? ግን ተጨማሪ አንዳንድ ቃል ልጨምር። ከእርሱ ተወልዳችኋልና ዘሩ በእናንተ ይኖራል። ይሄ ምን ታደርጉታላችሁ? ምን ይደረጋል? እንዳለ ከማመን ውጪ እኛ ማንን እግዚአብሔርንስ ለማረም የምንፈልገው? የመለኮታዊ ባህሪ ብቻ አይደለም ያለው፣ ከእርሱ ተወልዳችኋል፣ ዘሩም በእናንተ ይኖራል፣ የዘር ልጆች ናችሁ አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ደግሞ ዳግመኛ የተወለዳችሁት አለ በሕያው በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋል። እኔ የተወለድኩት ከእግዚአብሔር በእንደዚያ መልኩ ነው። ስለ እናንተ አላውቅም። እግዚአብሔር ማክበር የሚፈልግ ወደ እግዚአብሔር መቅረብ ኃጢአት ሳይሆን መልካም እንደሆነ ከመለኮታዊ ባህሪ መካፈላችን ከአባታችን ጋር አንድ ያደረገን እሱ መሆኑን ለምታምኑ ሰዎች ቃል በቃል እንዳለ ልትቀበሉ ያስፈልጋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደዚህ ይላል፣ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ተብሎ ተጽፏል። ስለዚህ ውልደታችን ዘራችን ከሰማይ ነው። ቦርን ፍሮም አባቭ
ሰማያዊ አባት ወይም መለኮታዊ አባት ወይም መንፈሳዊ አባት አለን። እርሱም ወላጃችን እግዚአብሔር ነው። እንዴት ወለደን ቢባል የወለደን በመንፈስ ነው የወለደን እንጂ በስጋ የተወለደን አይደለንም። እያንዳንዳችን ስጋዊ ልደት ተወልደን ነው ዛሬ ስጋዊ አካል ይኖረን። ከእናትና አባታችን ነው አካላችንን ያገኘን። ወደ ኋላ ብትሄዱ ብትቆጥሩ አዳም ጋር ከአዳምም ደግሞ ደስት ወይም አፈር ጋር ነው የሚቆመው። አፈርነና ወደ አፈር ትመለሳለህ የተባለው ውጫዊ አካላችን ነው። መንፈስና ነፍስ የተባለው ውስጣዊ ማንነታችንን ደግሞ ስትመለከቱ መውጫ ወይም ደግሞ መገኛ አለው። መገኛው እግዚአብሔር ነው። እንዴት? በዘር ነው የተገኘ ነው። ያ ዘር ምንድን ነው? የእግዚአብሔር ቃል ይባላል። ቃሉም የእግዚአብሔር ዘር ነው ተብሎ ተጽፏል። ዘሩም የእግዚአብሔር ቃል ነው ተብሎ ተጽፏል። የእግዚአብሔር ቃልና እግዚአብሔር አንድ ናቸው። ቃሉ ከእግዚአብሔር የወጣ ነው። የዛ ቃል ውጤት የቃሉ ፕሮዳክት ነን። ቃሉ ምን የሚል ነው? በመልካችን እንደ ምሳሌያችን የሚል ነው። የእግዚአብሔር መልክና አምሳል፣ ይልቁንም አምሳል የሚለው ደግሞ አምሳያነት የባህሪ ወይም የካራክተር አንድነት ስለሆነ በእንደዚያት መልኩ ከእግዚአብሔር ተወልደናል። ስለዚህ እኛ የጸጋ ልጆች አይደለንም፣ የባህሪ ልጆች ነን። ምክንያቱም የመለኮታዊ ባህሪ ተካፋይ ኢየሱስ የባህሪ ልጅ ነው፣ እኛም የባህሪ ልጆች ነን። በልጅነት ከኢየሱስ ክርስቶስና ከእግዚአብሔር ልጆች ማን ይቀድማል ካላችሁ፣ የእግዚአብሔር ልጆች እኛ በልጅነት እንቀድማለን። ለምን? እሱ ለመጀመሪያ ጊዜ ልጅ የሆነው የዛሬ 2000 ዓመት ገደማ ቃልም ስጋ ሆነ በተባለበት ጊዜ ነው። ለምንድን ነው ልጅ መሆን ያስፈለገው ካላችሁ፣ ለምንድን ነው ሰው መሆን ያስፈለገው ካላችሁ፣ የጠፉ ሰዎች ወይም ልጆች ስለነበሩ መጥቶ ስለ ሰው ልጆች ውድ ሕይወቱን አሳልፎ የተሰጥ ዘንድ አምላክ ሰው መሆን ነበረበት። ሰው ሲሆን ሰው የእግዚአብሔር ልጅ ስለሆነ የእግዚአብሔር ልጅ ሆነ። ስለዚህ አባቴ ብሎ ይጠራው ጀመር for the first time። ከዚያ በፊት ከቅድስት ድንግል ማርያም የተወለደው እርሱ እግዚአብሔር ቃል አብን አባቴ ብሎ የሚጠራው ነው የሚመስላችሁ? በስላሴ ትምህርት መበላለጥ መቀዳደም የለም። እግዚአብሔር መንፈስ ነው፣ በሶስትነት ይኖራል። ፈጽሞ በማይቀላቀል መልኩ ሶስት ኢንዲቪጁዋል በአካል ሶስት የማይተናነሱ የማይቀዳደሙ መንፈስ የሆኑ እኩል ማንነቶች፣ ነገር ግን አንድነታቸው ደግሞ አንድ ሀሳብ፣ አንድ አቋም፣ አንድ አጀንዳ፣ ፍጹማዊ አንድነት፣ የመለኮት አንድነት፣ የባህሪ አንድነት፣ የአንዱ መገኘት የሶስቱም መገኘት፣ የአንዱ መናገር የሶስቱም መናገር። ለዚህም ጥቅስ ከፈለጋችሁ እኔን ያየ አብን አይቷል ያለበት የኢየሱስ ክርስቶስ መናገር የአብ መናገር ስለሆነ ነው። ምክንያቱም የአብ ሀሳብ የወልድ ሀሳብ የአብ ሀሳብ ስለሆነ ነው። እኔና አብ እንመጣለን በውስጡ መኖሪያ እናበጃለን የሚለው ቃል ስለ መንፈስ ቅዱስ ነው የሚያወራው። የመንፈስ ቅዱስ መምጣት አብም ወልድም አሉት ማለት ነው። ወልድ ያለው አብ አለው። ጉዳዩ ይህ አይነት አንድነት ነው እያወራ ያለው። ፍጹም አንድነቱ ይሄ ሲሆን፣ ሶስትነቱ ደግሞ ሶስት ማንነቶች ናቸው። ሶስት የማይበላለጡ የማይቀዳደሙ ሙሉ ማንነቶች መካከል አንደኛው ስጋ ለባሽ ሆኖ ስለ ሰው ልጆች ኃጢአት ውድ ሕይወቱን ለመስጠት በገዛ ፈቃዱ የመጣው ዓለማትን ለመፍጠርም በተቀዳሚነት ቃል በሚል የሥራ መደብ መጥቶ የነበረው እርሱ ራሱ ነው። ለዚህም ማረጋገጫ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 የሆነ ሁሉ የሆነው በእርሱ ነው፣ ያለ እርሱ አንዳች አልሆነም የተባለው እርሱ እግዚአብሔር ቃል ነው፣ ኋላ ስጋ ለባሽ ሆኖ ኢየሱስ ክርስቶስ የሆነው ማለት ነው። ቆላስይስ ምዕራፍ 1 ከቁጥር 15 ጀምራችሁ እስከ 17 ስታነቡ በሰማይና በምድር የሚታዩትና የማይታዩት ዙፋናት ቢሆኑ ስልጣናት በእርሱና ለእርሱ ተፈጥሯል ተብሎ ተጽፏል። እርሱ የተባለው ማን ነው? እርሱ ከጨለማው ስልጣን አዳነን ተብሎ ቁጥር 13 ላይ የተጻፈለት፣ ወይም ደግሞ 17ኛው ቁጥር ላይ እሱ የቤተ ክርስቲያን ራስ በሚል ሰው ያደርገዋል። እዚያ ጋር ፍጹም አምላክ ፍጹም ሰው ነውና፣ ስለዚህ የተፈጠሩት ሁሉ በሰማይ በምድር የሚታዩት የማይታዩት ዙፋናት ቢሆኑ ስልጣናት በእርሱ ተፈጥሯል ከተባለ፣ ስለዚህ እርሱ ማን ነው? እርሱ እግዚአብሔር ቃል ሁለተኛው ፐርሰን ማለት ነው። አሁን በአዲስ ኪዳን ሰውን ለማዳን እንግዲህ ይሄኛው ፕሮጀክት ሰው መሆንን ይጠይቃል። ሰውን ያጠፋው ሰው ነው መመለስ ያለበት። ሰውን ያበላሸው ሰው ነው ማስተካከል ያለበት። ምክንያቱም ይህ የሰው ዓለም ነው። ይልቁንም የፍትህ ጥያቄ ለመስጠት ፍትህ ትክክል ስለሆነ ሁል ጊዜ ሰው ያጠፋው ያው ሰው ነው መመለስ ያለበትና ጥፋተኛ እሱ ነው ተጠያቂ መሆን ያለበት። አለበለዚያ የፍትህ ጥያቄ አልተመለሰም። እግዚአብሔር ደግሞ ፍትህ የፍትህ አምላክ ነው። ጋድ ኢዝ ጀስት ተብሎ ተጽፏል በእንግሊዝኛ። ከዚህ የተነሳ እንግዲህ ተመልከቱ፣ የፍትህ ጥያቄ ምላሽ ለመስጠት የግድ ሰውን ያጠፋው ሰው ነው መመለስ ያለበት። አዳምን የጠፋው አዳም መገኘት አለበት። ለዚያ ነው እግዚአብሔር ዘፍጥረት ምዕራፍ 3 ላይ አዳም ኃጢአት ሰርቶ ከእግዚአብሔር በሸሸ ጊዜ ኋላ ተከትሎት መጥቶ አዳም አዳም ወዴት ነህ ብሎ ጠራው። አዳም የት እንዳለ ጠፍቶት አይደለም። ጫካ ከእግዚአብሔር ዓይን አዳምን አይሰውረውም። ይልቁንም ደግሞ አዳም ሄዶ ተሰወረ፣ የሚያደርገውን ቢያጣ ማለት ነው። ጫካ ውስጥ ዘሎ ገባ። ጫካ ከእግዚአብሔር ዓይን ሰዎችን ትሰውራለች እንዴ? ታዲያ እነዛ ከሆነ ከእግዚአብሔር ዓይን የሚሰወር ነገር ከሌለ እግዚአብሔር ለምንድን ነው አዳም አዳም ወዴት ነው ያለው? ይህ አዳም ወዴት ነው የሚለው ጥያቄ ትንቢታዊ ጥያቄ ነው።
አዳም ወዴት ነው ያለው? አሁን ኃጢአት የሰራውን ሰውዬ አይደለም ወዴት ነው ያለው። ኦሪጂናሊ ዘፍጥረት ምዕራፍ 1 ላይ እግዚአብሔር መልክና አምሳል ሆኖ ተፈጥሮ ዘፍጥረት ምዕራፍ 2 ላይ ቁጥር 7 ላይ ስጋ የተፈጠረለትና በስጋ ወደዚህ ዓለም የገባው ኃጢአት ያልነካው ያ ንጹህ ሰው በኤደን ገነት ውስጥ ወስዶ ያስቀመጠው ንጹህ ሰው ወረዚ የት ነው ያለው? ያንን ሰውን የጠራው እንጂ ከውድቀት በኋላ ያለውን አዳም አይደለም የጠራው። ከውድቀት በኋላ ያለው አዳም የውድቀት ተምሳሊት፣ የኃጢአተኝነት ምሳሌ፣ የምድራዊነትና እንደገና ደግሞ የኃጢአተኝነት ምሳሌ የሆነ ሰው ነው። አዳም ብሎ ሲናገር ከውድቀት በኋላ ስለ ፐርሰን ሳይሆን የሚያወራው ስለ ውድቀት መገለጫ ነው ማለት ነው። ነገር ግን አዳም ወዴት ነህ የሚለው የእግዚአብሔር ጥያቄ ትንቢታዊ ጥያቄ ነው። ጥያቄው ምላሽ ያገኘው መቼ እንደው ታውቃላችሁ? የፈጠረው የእግዚአብሔር መልክና አምሳል ይመስል የነበረው እንስሳ ፈጥሮ እግዚአብሔር በፊቱ ሲያሳልፍ በምን ስም እንደሚጠራቸው ለማወቅ እግዚአብሔር በአዳም ፊት አሳለፋቸው ይላል። አንዷንም ሳይሳሳት ኔም አደረጋቸው። ኔም ማድረግ ማለት ምን ማለት ነው? ተመልከቱ። ማንነታቸውን ተናገረባቸው። እንደተፈጠሩበት አይነት የሆነ ነገር ነው የነገራቸው። በዚያ ማንነት ይገለጡ ነበር። የፈጠረው እግዚአብሔር ኤግዚስተንስ የሰጣቸው ግን አዳም ነበር። ለምን እንደዛ አደረገ እግዚአብሔር? አብረን የምንሰራንን ተብሎ ተጽፏል። ይህን ያህል ነው እግዚአብሔር የወደደን። የሚገርም ነገር ነው። ልብ ልትሉ ያስፈልጋል ማለት ነው። አዳም ወዴት ነው ለሚለው ጥያቄ ያ የፈጠርኩት በኤደን ገነት ያስቀመጥኩት ኃጢአት ያልነካው ፈጽሞ እኔን የሚመስል የነበረው ከኔ ጋር ቀጥተኛ ግንኙነት የነበረው ከውስጥ ከመንፈስ ቅዱስ ነገሮችን ይማር የነበረው እንዲያድግ ተደርጎ የተቀመጠው ያ የእግዚአብሔር መልክ የሆነው አዳም የት ሄደ ነው ጥያቄው። የት ነው ያለው? ከብዙ ሺህ ዓመት በኋላ በዮርዳኖስ ወንዝ በዮሐንስ እጅ ሲጠመቅ ለመጀመሪያ ጊዜ የአዳም በይፋ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው በተባለ ጊዜ አዳም ወዴት ነህ ለሚለው ይሄው እዚህ አለሁ አለ። ስለዚህ ይሄኛው አዳም ለመጀመሪያው አዳም ኃጢአት ከመስራቱ በፊት የነበረው ትክክለኛው ያ ንጹህ አዳም የሱ ምሳሌ ነበረ። የኋለኛው አዳም መጽሐፍ ቅዱስም ሊመጣ ላለው አዳም አምሳሉ ነበር የሚለው ኃጢአተኛው አዳምን አይደለም አምሳል የሚለው። እሱ እንዲያውም የሰይጣን አምሳል ነው። ግለሰቡ ሳይሆን የተላበሰው ስብዕና የኃጢአተኝነቱ ውሸትም መካፈሉ። ለዚያ ነው የአባታችሁ የዲያብሎስ ልጆች የተባለው። ዲያብሎስ ሰዎችን ወልዶ ሳይሆን ዲያብሎሳዊ ሐሳብን ስለመላበስና በዲያብሎስ ሐሳብ ውስጥ ስለመገኘት ጌታ ኢየሱስ ክርስቶስ በአጭር ቋንቋ የአባታችሁ የዲያብሎስ ልጆች በሚል እንገልጡታል ማለት ነው። ወንድሞቼና እህቶቼ መነሻ ያደረግኩት እንግዲህ የኤፌሶን መልእክትንና የቆላሲያስ መልእክትን ነው። የቆላሲያስ መልእክት የተጻፈላቸው የቆላሲያስ ሰዎች ክርስቲያናዊ ሕፃናት ስለነበሩ የዳኑበትን ድነት ነው የተነገራቸው። ተሞልታችኋልና ለብሳችኋል የተባሉት ያለቀ የተፈጸመ የማያዳግም በሰው ችሎታ ሳይሆን በእግዚአብሔር ጸጋ ተደርጎ ያለቀ ድነታቸውን ነው የነገራቸው። ስለዚህ ስለምንድን ነው ያወራቸው? ከሰው ሁለንተና ስለ ሰው መንፈስ ነው ያወራው ማለት ነው። ስለዚህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ሰው መንፈሳዊ ፍጡር ነው። ሕያው ነፍስ ወይም ደግሞ አእምሮ ያለው ያስባል። በስጋዊ ማደሪያ ውስጥ ከምድር አፈር በተበጀ ድንኳን ውስጥ ያድራል። እናንተ ማናችሁ ተብላችሁ ብትጠሩ ከሶስቱ ማንኝ ብላችሁ ትጠራላችሁ። እንግዲህ ሰውን አንድ ነው ብሎ ሰው መከፋፈል የለበትም አንድ ነው ብሎ የሚያምኑ አሉ። በሕግ አምላክ ሰው ከሶስት ኮምፖነንት የተሰራ ስለመሆኑ መጽሐፍ ቅዱስ ዲስቲንክት አድርጎ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 ላይ መንፈሳችሁም ነፍሳችሁም ስጋችሁም በማለት ሶስቱን የሰው ሁለንተና በግልጽ ያስቀምጣል። ይሄንን ሐሳብ ያዙልኝ። በዘመናት መካከል ትራይኮቶሚና ዳይኮቶሚ የሚያምኑ እንዳውም በሶስት አቅጣጫ ነው ሰው አንድ ነው ብሎ የሚያምኑ አሉ። ሰው ሲሞት በስጋ ሲሞት ከሰው ስጋ ከአካል ተለይቶ በእግዚአብሔር ፊት ሊቆም የሚችለውን ማንነት ማን ብሎ እንደሚጠሩት አላውቅም። ሰው ሲሞት መንፈሱም ነፍሱም አብሮ አይቀበሩም። ስጋ ወደ አፈር ሲመለስ ከአፈር የወጣው ማንነት በእግዚአብሔር ፊት ለፍርድም ለክብርም ይቀርባል። አቶ ከሌ ተብሎ ይጠራል። አብርሃም እኮ አሁን በሕይወት አለ። አብርሃም፣ ይስሐቅ፣ ያዕቆብ እንዳሉ ኢየሱስ ነግሮናል፣ አይዋሽም። የሞቱ ዘመዶቻችን እኮ አሉ። የጸደቁት በእግዚአብሔር መንግስት ከእግዚአብሔር ጋር፣ ያልጸደቁት በሲኦል እየተሰቃዩ አሉ። መጽሐፍ ቅዱስ እውነት ከሆነ እንግዲህ የሚያስተምረን መጽሐፍ ቅዱስ እነዚህ እንግዲህ ስጋ ትንሣኤ ያልተደረገላቸው አሁን ሞቶ በእግዚአብሔር ዘንድ ስለሚገኙ ሰዎች መጽሐፍ ቅዱስ
ሲያወሩ ሲናገሩ ያውም የአእምሮ ነገር በምድር ላሉት ለተጎዱት ሁሉ ሲያዝኑ እስከ መቼ ነው እግዚአብሔር የማትበቀለው ብሎ ሲናገሩ የሞቱ ሰዎች ነፍሳት ሲናገሩ ሰማሁ አለ። ነፍስና መንፈስ ኢንተርቼንጅብል የሚጠሩ ስለሆነ ነው። አንዳንዴ ነፍስ ይላቸዋል፣ አንዳንዴ መንፈስ ይላል። ምክንያቱም ነፍሳችን የመንፈሳችን ስለሆነች ነው፣ የሚነጣጠሉ ስላይደሉ ነው። ነፍስ ግን አእምሮ እንጂ ሌላ ማንነት አይደለችም። ለሁለት ሲከፍሉት ኮንሽስ እና ሰብ ኮንሽስ ይባላል። በዘልማድ የሰው ልብ ማለት ነው። የላይኛውና የውስጠኛው ሪያሊቲ ሴትል የሚያደርግበት ዓለም ዋች ሰው መንፈስ ነው። ሰው ሲሞት ወደ መቃብር ቤት ተጥሎ የሚመጣው አካላችን እሱ አይደለም። እሱማ ነው ብሎ የሚከራከሩ ሰዎች አንድ ማወቅ ያለባቸው ነገር ለነሱ ሞት በጣም አስፈሪ ነው። ለምን? ስጋ ነኝ ብሎ የሚያስበው ሰውዬ አስቡ፣ እኔ ብሎ የሚጠራው ይሄን ውጫዊ አካል ከሆነ የሚታመም የሚያረጀውን አንድ ቀን ሲሞት ምን ይሰማዋል? ቆይ ሳጥን ውስጥ ጨምረው መሬት ቆፍሮ 6 ፊት አንደርግራውንድ በአንድ ረጅም ሰው ቁመት፣ እኔ 5'9" ነኝ። 6 ፊት ማለት ረጅም ሰው ነው። በዛ ቁመት ተቆፍሮ እዛ ውስጥ ከተውት አፈር ላው ላይ መልሶ አይተነፍስ፣ ኦክሲጅን አያገኝ፣ ከልካይ በሌለው መልኩ ምስጥ ሲበላው ሰውየው እንግዲህ ጆሮ ያለው ይስማ። ስጋ ነኝ ብሎ የሚሉ ሰዎች እንዲዘገንናቸውም ጭምር ነው ይሄን የምናገረው። ለምን ስጋ ነኝ ትላለህ? ስጋ ወደ አፈር ይመለስ የለም እንዴ? እንዴት ወደ አፈር የሚመለሰውን በስባሹን እኔ ብለህ ትጠራለህ? መጽሐፍ ቅዱስ ድንኳን የሆነው ምድራዊ መኖሪያችን ብሎ እየተናገረ ፈራሽ የሆነው ድንኳን መኖሪያችን ካለ እንዴት ድንኳንህን እኔ ብለህ ትጠራለህ? ማደሪያ ብሎ ይጠራዋል መጽሐፍ ቅዱስ። ማደሪያህን፣ ሸልተርህን፣ ቤትህን፣ dwelling place, abiding place. How could you possibly say you're just this physical? You're more than that. የምኖርበት ቤት እኔ አይደለሁም። እኔ ቤት ውስጥ የምኖር ሰው ነኝ። መጽሐፍ ቅዱስ አካላችንን ህንፃ ይለዋል፣ ቤት ይለዋል፣ ማደሪያ ይለዋል፣ የጭቃ ቤትም ይለዋል። ኢዮብ ምዕራፍ 4 ላይ በተለያየ መገለጫ ገልጦታል። ኢዮብ ምን እንዳለ ታውቃላችሁ? ሲጸልይ ከዚህ ቁርበት ወጥቻ አለ። አካላቱን ነው ቁርበት ያለው። ቁስል በቁስል የሆነውን በገልና በእንትን ሲያክ የነበረውን የኢዮብን ታሪክ ታውቃላችሁ። አንድ ቀን ከዚህ ቁርበት ወጥቼ በእግዚአብሔር ፊት ቀርባለሁ፣ በዓይኖቼ ዓይኖቹን አያለሁ ያለው ቁርበቱ ነው። ኢዮብ ቁርበት ያለው አካሉን ነው ወይስ ከዚህ ቁርበት ብሎ ከጠራው አካሉ ወጥቶ የሚሄደው ነው ኢዮብ? እንግዲህ አንድ ሕፃን ቢጠየቅ ይሄን ነገር ያውቃል። ሰው መንፈስ ነው። ኦልራይት፣ መንፈስ መሆናችንን ስናቅ ከኃጢአት እየራቅን እንመጣለን። እኔ መንፈስ ነኝ ብሎ የሚያምን ሰው ኃጢአት መጸየፍ ይጀምራል። ያን ጊዜ በዚህ ዘመን ብዙ አይታችሁ ከሆነ በየስፍራው የተለያዩ ድፍረት ኃጢአቶች በብዛት እየበዙ የመጡት ሰው መንፈሳዊ ቢንግ እንደሆነ ካለማወቁ የተነሳና ራሱን ከስጋ ተነስቶ ስለሚጠራ ነው። ይፍጨረጨራል። የፈለገውን ያህል ቢፍጨረጨር ከስጋ ተነስቶ ራሱን የሚጠራ ሰው ፐርፌክሽን አይሰማውም። ምክንያቱም ስጋ ደካማ ነው ተብሎ ተጽፏል። በዚህ በስጋዬ አንዳች መልካም ነገር አላይም ተብሎ ተጽፏል። ከመንፈስ ራሳችንን የምንጠራ ከሆነ ግን ከተፈጸመው ፐርፌክት ከሆነው ራሳችንን እንጠራለን። ስለዚህ የቆላስይስ ሰዎች እንደ አዲስ የዳኑበትን ነገር ከመንፈስ ተነስተው የነገራቸው በሌላ ቋንቋ ሰው መንፈስ ነው፣ በመንፈስ የተደረገላችሁ ነገር ሙሉ ነገር ነው፣ እባካችሁ ድናችኋል፣ የዳናችሁት በመንፈስ ነው ብሎ በመንፈስ ላይ ሆኖ ነው የሰበካቸው። ለቆላስይስ ለኤፌሶን ሰዎችስ በነፍሳቸው ላይ ሆኖ ነው የነገራቸው። ከነፍስ ተነስቶ የሚሰበክ ስብከትና ከመንፈስ ተነስቶ የሚሰበክ ስብከት ይለያያል። ከነፍስ ተነስተን የምንሰብከው ስብከት ላደገ ክርስቲያን የምንሰብከው ነው። ለምን? መንፈስ አንዴ ነው የሚድነው፣ ነፍስ ግን ዕለት ተዕለት ነው የምትድነው። የነፍሳችሁን መዳን ዕለት ተዕለት ፈጽሙ ተብሎ ተጽፏል። በመንፈስ የዳነ ሰው ቀጣዩ ነገር የነፍስ መዳን ነው። በመንፈስ ያልዳነ ሰው የነፍስ መዳን ዳነ አይባልም። በመንፈስ የዳነ እንግዲህ መንፈስ ድህነት ማለት በሂደት የሚዳን አይደለም፣ ቅጽበታዊ ነው። ጨለማ ነበርን ብርሃን ነን፣ ሙታን ነበርን ሕያዋን ነን፣ ጠፍተን ነበር ተገኝተናል። ይሄንን ነው ሊያስረዳቸው የሞከረው የቆላስይስ ሕፃናት ክርስቲያኖችን። የቆላስይስ መልእክት እንዳለ ብታጠኑ አንዳንዴ የመላእክት አምልኮ ውስጥ ገብቶ ሲዳክሩ፣ አንዳንዴ ደግሞ ሴርሞኒያል ስርዓቶችን አትንካ አትቅመስ ለሚሉት በዛ ሲገዙ ሐዋርያው እየመጣ እስከዚህ ድረስ ሞኞች ናችሁ ወይ? እነዚህ አትንካ አትቅመስ ለሚሉት እኮ እነሱ ነገሮች በስራ ላይ ሲውሉ እኮ አንዳች ፋይዳ የላቸውም፣ ይልቁንም የስጋ ልቅነት ለመቆጣጠር አንዳች አይጠቅሙም አላቸው። ለኤፌሶን ሰዎች እንደዚህ አይነት የቤቢ ክርስቲያን ስብከት አልተሰበኩም።
ስለ ነፍስ ነው። እስክትሞሉ ድረስ የሚለው ስለ ነፍስ ነው። ተሞልታችኋል ስለ መንፈስ ነው። በመንፈስ አንድ ያመናችሁ ተሞልታችኋል፣ ድናችኋል፣ ለብሳችኋል። በነፍስ ግን ዕለት ተዕለት የምንሞላው ዕለት ተዕለት የምንለብሰው ነው። መንፈሳዊ እውቀት እንደ ሸማ ዕለት ተዕለት እየለበስን የምንሄደው ነው፣ እያደግን የምንሄደው ነው። የኤፌሶን ሰዎች ነፍስ ላይ ሆኖ ሲሆን እየሰበካቸው ያለው፣ ለቆላስይስ ሰዎች መንፈሳቸው ላይ ሆኖ ነው እየሰበካቸው ያለው። ከመንፈስ ተነስቶ የሚሰበክ ስብከት መዳናቸውን፣ በክርስቶስ የተደረገላቸውን፣ የሰው እጅ የሌለበትን እግዚአብሔር በጸጋው ያደረገውን ብቻ ኦልሬዲ ሆኖ ያለቀ the finished work of Christ ነው የሚናገረው። ከመንፈስ ተነስቶ የሚሰበክ ስብከት I said the finished work of Christ ማለት በክርስቶስ ተሰርቶ ካለቀ ከተፈጸመ ነገር ነው የሚናገረው። you're already saved። አንተ ጻድቅ ነህ፣ አንተ ቅዱስ ነህ፣ አንተ ፍጹም ነህ፣ አንተ ፍቅር ነህ፣ አንተ ብርሃን ነህ። እነዚህ ሁሉ በመወለድ ያገኘናቸው በባህሪ የተላለፉብን ነገር ስለሆኑ ከመንፈስ ተነስተን የምንሰብካቸው የስብከት አይነቶች ሲሆኑ፣ ከነፍስ ተነስተን የምንሰብከው ደግሞ ስለ ነፍስ መዳን መጽሐፍ ቅዱስ ዕለት ተዕለት ፈጽሙ ነው የሚለው። አንድ የሚፈጸም ነገር አይደለም። እሺ እስከ መቼ ድረስ ነው? ወደ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ። መቼ ነው ወደ እግዚአብሔር ፍጹም ሙላት ደርሰን የምንሞላው? ምን ማለት እንደው ታውቃላችሁ? እሱ ወደ ክርስቶስ ፍጹም ሙላት ደርሶ መሞላት ማለት ክርስቶስ ያለ ኃጢአት ስለነበረ በምድር ላይ ኢየሱስ ክርስቶስ የአብን ሐሳብ ኮፒ ፔስት ያደርግ ነበረ እንጂ አውቆ ጨርሷል ማለት አይደለም። በስጋው ሰው በሆነበት ማንነቱ ነው እያወራ ያለው። ልብ አድርጉ። ሰው የሆነው ከይሁዳ ነገድ የሆነው ይህ የገሊላ ሰው እሱ ኢየሱስ ክርስቶስ የእግዚአብሔርን ሐሳብ ለመረዳት ስትል የእውቀቱ ሶርስ አብ ነው። አብ ካላሳየኝ ከራሴ አንዳች አላደርግም፣ አብ ያልነገረኝን አልናገርም። ተመልከቱ፣ በእውቀትና በጥበብ ሁሉ ያድግ ነበር ተብሎ ተጽፏል። ስለ ሰው አስቡ። አሁን እዚህ ጋር አንድ ንጹሕ ሰው፣ ነገር ግን ልዩ የሚያደርገው የአብን ሐሳብ አንዳች ሳይባክን ኮፒ ፔስት ማድረግ መቻሉ ነው። እኔና እናንተ ዛሬ በመንፈስ ነፃ ብንሆንም ነፍሳችን ገና ነው። ስጋችንም አስትል ኮራፕትር ነው፣ ገና በሞት ነው ነፃ የሚወጣ ሞቶ ሲነሳ። ስለዚህ ብዙ የሚከሰን ብዙ በዙሪያችን የሚዞረን ያልተለወጠ የህይወት ክፍል ስላለን የእግዚአብሔርን ሐሳብ ሙሉ በሙሉ ኮፒ ፔስት ማድረግ አንችልም። ተሸራርፋ ብትሆንም ትንሿንም ቢሆን የእግዚአብሔርን ሐሳብ የተረዳንን አፕላይ እናደርጋለን። የነፍስ መዳን ዕለት ተዕለት የምናደርገው ነገር ነው። ነፍስ እንዴት ነው የምትድነው? በእውቀት ነው የምትድነው። መንፈስ እንዴት ነው የሚድነው? በእምነት ነው የሚድነው። ነፍሳችን በእምነት ይድናል። መንፈሳችን በእምነት ይድናል። ነፍሳችን በእውቀት ትድናለች። ኦኬ። ስለዚህ ለኤፌሶን ሰዎች እውነት ማቹርድ ለሆኑ ሰዎች ስለ ትምህርት ነው የነገራቸው። ስለ ትምህርት ስለ እውቀት ከተነሳ ስለ ነፍስ ነው እያወራ ያለው። የሚገርም ነገር ነው። ክርስቶስ እንደዚህ አልተማራችሁትም፣ ውሸትን አውልቃችሁ ጥላችሁታልና ከእንግዲህ ከባልንጀሮቻችሁ ጋር እርስ በርስ እውነትን ተነጋገሩ። እውነትን ተነጋገሩ ማለት ስለ መዋሸትና አለመዋሸት ሳይሆን የሚያወራው እውነት ምንድን ነው ብላችሁ ራሳችሁ መጠየቅ አለባችሁ። እውነትን ተናገሩ ማለት ስለ አንተ ስለ ራስህ ብትጠየቅ፣ ስለ ሌላ ሰው ብትጠየቅ እግዚአብሔር የሚያውቀውን ሰው ነው እንጂ ማውራት ያለብህ። እግዚአብሔር ከሚያውቀው ውጭ ካወቅክ ውሸት አውርተሃል ማለት ነው። እግዚአብሔር ስለ ሰው ምን ያውቃል? መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እና 17 ስታነቡ እንግዲህ ተመልከቱ። ማንንም በስጋ እንደሚሆን አናውቅም ተብሎ ተጽፏል። እግዚአብሔር ከስጋ ተነስቶ አያውቀንም። ከስጋ ተነስቶ የሚያውቀን ከሆነማ እኮ ሌላ ችግር ነው። ከስጋ ተነስቶ ሰውን ማወቅ ማለት ከአሁን በፊት ክርስቶስን እንደዛ ያወቅን ቢሆንም ተብሎ ተጽፏል። እንዴት ነበር ያወቁት? ጸራቢው አይደለም ወይ? እናቱ ማርያም ትባል የለም ወይ? ወንድሞቹና ዮሴፍና ይሁዳ አይደለም ወይ? እህቶቹ በእኛው ዘንድ አይደሉም ወይ? የጸራቢው ልጅ አይደሉም ወይ? ይሄ ነው እውቀት። ይሄ ከስጋ ተነስቶ ሰውን ማወቅ ይሄ ነው። እግዚአብሔር ከዚህ አያውቀንም። እግዚአብሔር የእግዚአብሔር ልጅ ከሆንበት ከመንፈሳችን ተነስቶ ነው የሚያውቀን። ከእንግዲህ ማንንም በስጋ እንደሚሆን አናውቅም። እኔም በስጋ አላውቃችሁም፣ ራሴንም በስጋ አላውቅም። አለበዛ ውሸት ነው ያወራሁት ማለት ነው። ቃል በቃል መጽሐፍ ቅዱስ እንደሚለው እርስ በርሳችሁ ውሸትን አትነጋገሩ፣ ውሸትን አውልቃችሁ ጥላችሁታልና። ክብር ለእግዚአብሔር ይሁን። አዊሽ ይሄንን ቀጣይ ብዙ ባውራ ብዙ ሰፊ እውቀት እዚህ ጋር ብገልጥ ደስ ባለኝ። ለዛሬ ደህና ሁኑ። ኃይሉ ዮሐንስ ነኝ። ባባይ